ኃይሌ 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 አረ በማርያም እንዴት ነው? ሰላም ነው? ዛሬ መናረግ ማለት ነው አንተ ቆይ ቀን ምን እየሰራክ ነው የምመጣው? ብሎኬት በመዳበሪያ እየተሸከመ ነው እንደምትለው ኃይሌ አረ ኦፍ ኃይሌ ኃይሌ አረ ስለ ኃይል አምላክ እንደው ኃይል ባለው አምላክ ይዤሻለሁ። ኃይሌን ተይው፣ አረፍ ይበል እስቲ። ኃይሌ ኃይል አጥቷል። በቃ ተይ፣ ኃይሌ እግዚአብሔር ነው ሲጀመር። አረፍ ይበል እስቲ። እኔ እናት ባለቤቱ ነሽ እንዴ? ቀን እዛ ሲታገል ስራ ምናልባትም እንደው ከድንጋይ ጋር ሲታገል ቆይቶ ነው የመጣው። እንደገና ቤት ውስጥ ሌላ ድንጋይ። ተይ እንጂ እናቴ፣ አረፍ ይበል። ምግብ ስጪው። ጠንከር በርታ ሀጀዱ ወንድሜ ኃይሌ አቲስ ጠንከር ጀዲ ካንተ አልፈሰፈሲኒቲ አናደርግም አለች። ኃይሌ አንድ ሁለት ዙር እንኳን ማሎ ተባበሪሜ እኔ ጌታ ወጥመዲ ከሰ ገልቴ ላታ እንደው ሌላው እንደው ወንዶች ለዚህ ልጅ እንኳን ድምጽ መሆን ያቅተን። አይልዬ ጸልይ እስቲ ኃይል እስቲ። ለነገሩ ምን አገባኝ በባለ ትዳር ማለት ስንፈተ ወሲብ የብዙ ባለ ትዳሮች ችግር እንደሆነ ሰምቻለሁ። ለዚህም ብዙ ባለ ትዳሮች መፍትሄ ሰጠናል ወደሚሉት አካል እየሮጡ ይሄዳሉ። ታስተውሳላችሁ፣ በቅርቡ አንድ የሃይማኖት ቦታ ላይ አንድ ነብይ ነኝ የሚል ነብይ የባልና ሚስቱን ያልጋ ቤት ጉዳይ ሲተነብይ አስደስታት። አንተ ናር ለማንተማ ይበቆለት በል ስንት ደቂቃ ላርግልህ ማለት አልገባኝም። ስንት ደቂቃ ላርግልህ ማለት የነብዩ ጥያቄ አልገረመኝም። ነብይ ነው፣ የሚጠይቀውን ያውቃል፣ አምኖ አለው። ምክንያቱም ሱፍ አርጓል። የባልየው መሽኮርመም አልገረመኝም። አልጋም ላይ እንደዚህ ነው። የገረመኝ የሚስትየው መልስ ነው። ስንት ደቂቃ ላርግለት? ስንት አለች? 30 ደቂቃ። 30 ደቂቃ ግን ምን ማለት እንደሆነች ታውቃለች ሴትዮ? 30 ደቂቃ 30 ደቂቃ እኮ በጣም ብዙ ነው። 30 ደቂቃ 30 ደቂቃ እኮ ማለት ሰው ከቱሉ ዲምቱ ተነስቶ ናዝሬት የሚደርስበት ሰዓት እኮ። ሰው ከቱሉ ዲምቱ ተነስቶ ናዝሬት እስኪደርስ ሰውዬ አይነሳ ካልጋ ላይ 30 ደቂቃ ሙሉ። 30 ደቂቃ እኮ ማለት በሩጫ ካሰብነው 10000 ሜትር። ሰው 10000 ሜትር ሮጦ እስኪጨርስ ሰውዬ አይጨርስ። ከዛ ቁርሱ ምን ልትሰጪው ነው? ወርቅ። የ100 ሜትር ሯጭን 27 ዙር ማስሮጥ ተገቢ ነው? 30 ደቂቃ ልትገዩ ነው? ከዛ ቀብሩ ላይ ምን ሊጻፍ? ሩጫዬን ጨርሻለሁ። ትዳር ጥሩ እንዲሆን ባለም ሚስትም ጥረት ያደርጋሉ። ደስ ይላል። አሁን በተለይ ሚስቶች ጂም መስራት ጀምረዋል አይደለ? ሚስቶች እስቲ ጂም የምትሰሩ ሴቶች አላችሁ እዚህ ውስጥ? ጸጥ። ነገር ግን ብዙ ጊዜ ባሎች ሚስቶቻቸው ጂም ሄደው እንዲሰሩ አይፈቅዱም። ምክንያቱም ጂም ከሚያሰራ ወንድ ጋር ልትባልግብኝ ትችላለች ብሎ በመስጋት ነው። ልክ ነኝ አይደለ? አለች። ጂም የሚያሰሩ ወንዶች ግን የሰለጠኑ ባለሙያዎች ናቸው። የሚያሰሩት ነገር ብልግና አይደለም። ምናልባት ሚስት ሰውነቴን እቀንሳለሁ ብላ ጂም ገብታ ለውጡ ከጊዜም በኋላ ካልታየ የባሎች ምክንያት ትክክል ነው። የመጀመሪያ ወር ያያታል፣ አትቀንስም። ሁለተኛ ወር ያያታል፣ አትቀንስም። ሶስተኛ ወር ያው ነው። ምናልባት በአራት በአምስተኛ ወር ላይ ሊቀንስ ይችላል ለአንተ ያላት ፍቅር። ምክንያቱም አንተ ቦርጫ ብለህ ጂም ከሚያሰራ ወንድ ፍቅር ባይዛትም ከስፖርቱ ፍቅር ይዛታል። የኔ ፍቅር እንዴት እንደማፈቅርሽ እኮ እኔ እኮ ነፍሴን ነው የምሰጥሽ። በስ ናሚ አንዲነሲስ ነው አሉ ሰላም ነው ስፈልግክ ማርያም። አይ እዚህ አውረኝ ችግር የለውም። እኔ ግልጽ ነኝ ለፍቅረኛ። አረ ችግር የለውም። ሚስጥር ነው። አረ የኔ ፍቅር እኔ ካንቺ ምደብቅ ከሷ የሚገርም ከሷ ምደብቀው ነገር የለም። እኔ ሲጥብ ታርገኝ ይችላል። ግድ የለም ነው እኔ ምደብቀው ነገር እኔ ግልጽ ነኝ። አንተ ንገረኛ ነው ምንድነው? አይ ግልጽ ነኝ እኔ እርግጠኛ ነኝ። ጎ ሄድ በቃ ያንተ የኤችአይቪው መድኃኒት እድሜ ማራዘሚያው ተገኝቷል ብለዋል ዶክተሩ። እንዴ ነው? አረ ደሞ ደስ ይላል ፍቅራችሁ፣ ግልጽነታችሁ ምናምን ደስ ይላል። ጸበሉን ግን አታቆመው፣ ጸበሉን አታቆመው። ደግሞ ባለፈው ከጨብጡ ድናል። ምንም ለአንተ አዲስ ፈጣሪ እኮ ላንተ ይምራል። የቂጡኝንም ታስተውሳለህ። አረ ነው በቃ ሂድ። የኔ ፍቅር ግልጽ ነኝ። ዋናው ግልጽኝነት ይሄ ነው። በሆስፒታሉ ስም እንግዲህ ትልቅ ይቅርታ የምንጠይቀው ነገር ምንድነው? በኦፕሬሽኑ ወቅት ልጆት ሆድ ውስጥ
ጥጥ ረስተናል። በሕክምና አጠራሩ ይሄ እንግዲህ አብዞርቤሽናል ሙጠምጥም ይባላል። ጥጡ እንትን ደም ይመጥና ከስጋ ጋር ተመሳስሎ ምናምን ይሰፈር ማለት ነው። ዶክተር። አቤት ነርስ። መቀስ ጠፍቶን ነበር አይተሃል እንዴ? መቀሱን ጠፋ? ጥጥና መቀስ አይደለም እኮ ጓንቶች ሴት አሉ? ወይኔ የምርሽ ነው? ይሄው የጥልፉት እቃዎች ዝርዝር ድሮ ጓንት፣ ምላጭ፣ ዩኒፎርም፣ ማይክሮስኮፕ፣ ቲዩብ፣ ፋሻ ብሔር ብሔረሰቦችን ኢትዮ ቴሌኮም ላይ ቅሬታ አላችሁ ወይ ብለው እየጠየቋቸው ነበር። ጋይስ ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ፣ ላይክ እንዳይረሳ። ይመቻችሁ እና መጀመሪያ አማራውን ጠይቁት። አራ ቅሬታ አላችሁ? እንዴው ሰላም ነገር የለኝም እንጂ ተነሱ ጋር አጋሰስ የተደገመበት ጥጃ አይደለም እንደሚመስሉ ሲበሉ እምሽቅ ነው የሚያርጉ። ደሞ ተሳስተህ ፓኬጅ አልቆ ብርህ ላይ ይግባ እስቲ እረግ ከዛ በኋላ ወላይቱ እኔ በቃ የነሱ ነገር ጭራሽ በባንታ ነው መሰለኝ እንትኑ አለ አወደገሳ አለ አይደል? እሱ እንኳን እንደነሱ አይበላም። አሳማ ሆኖ ቁጭ ብሎ የለም እንዴ? ከዛ በኋላ ትግሬውንም እንዴት ነው ቴሌኮም ስልክህ ላይ ብር ምናምን ይበላብሃል ሲል ዋይ በቅሎ እንደዛ ይበላል እንዴ አለ። በቅሎ እኮ እንደ ሀያም እንደ ፈረስም ጠቅላላ ነው አይደለም ይበላ። ዋይ በቅሎ ራሱ ለእንደነሱ አይበላም አለ። ከዛ ጉራጌውን ቴሌኮም ገንዘብህን ይበላባኒ እኔ ክንዴን ሳልን ተራስ ሊበዳኛል እና እንዴት አርገህ ነው የምትቆቆም? ትቀልዳለህ እንዴ? ሁለት ሲም ካርድ ገዛል። አንደኛው ላይ ብር ታረጋለህ፣ አንደኛው ላይ ፓኬጅ። በፓኬጁ ብቻ ነው የምትጠቀመው። እሱ እንደፈለገ ያጭበርብር። ክንዴን ሳልን ተራስ ለሊትሮ አለ አለ። ስንት ነው? 80 ብር። እንዴ ትላንትና 38 ብር እንደገዛው ነዳጅ ጨምሮ ነው። እናንተ ነጋዴዎችማ እንደዚህ የቀለዳችሁብን አትኖርም። እኛ ሀገርም እኮ ነዳጅ ይወጣል የሚል መረጃ አለን። ለፋያለው መንገድ ይቆፍራል አሉ። ምን 90% ጫቃሚ ትውልድ ይዞ ወዳጅና ነዳጅ መፈለግ አይከብድም? እሺ እነዚህን ታውቃቸዋለህ? አንተን እኮ ነው መልስልኝ እንጂ ለምስክርነት አይደል እንደ መጣው? አዎ እና አታውቀው? እሱ ነው የደበደበው። ይሄኛው እንዴ እሱ እኮ ከሳሽ እኮ ነው። ለሱ አይደል እንደ መጣው? ምስክርነት? አዎ አንተና ራሱ ነው እሱ። ወይ ጉድ! የዚህ ቢሮ ጻፊ እኮ ነው እሱ። ወረቀት ያዘው? አዎ እንዴ በማታውቀው ነገር ነው እንዴ ለምስክርነት የመጣው? አንተ ነህ እሱ አይደለም ግን። ወይ ጉድ! አይ የሱ ወንድም ነው ቤት መጥቶ የነገረኝ ነገ ምስክርነት እንድትሄድልኝ ብሎ ቡናና ብር ይዞ መጣ። እሺ ከዛ እኔ ችኩላ አይደለው እነሱን ሳላናግር ቀድሜ እዚህ ተገናኘን ከነሱ ጋር። ኧረ እባክህ የማታውቀውን ነገር ልትመሰክር መጣክ? ምኑን ነው የምታውቀው? ጭራሽ ጸሐፊዬን እንትን ትላለህ? ምን አይነቱ ነው? ግን ማን ነው የመታው? አንተ ንገረኝ። እሺ ልንገራቸው። ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል። ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ሳትታጠቡ መቀጠል ትችላላችሁ? እስኪ ኮሜንት ላይ ጻፉልኝ። እስኪ ኮሜንት ላይ ጻፏት። እስኪ ለምን ያህል ቀን አትታጠቡም? በቀን 200 ሺህ ብር ቢሰጣችሁ ገላችሁ። እኔ መጠነባ ነው የሚመስለኝ። ጉርጋድ እስክገባ አልታጠብም፣ እጠነባለሁ። እንደውም ጭቃው በመረው ነው እንዲህ ተፈቅፍቆ ከላይ ላይ የሚነሳው እንጂ በውሃ አይነሳም። እስኪ እናንተ ለምን ያህል ጊዜ አትታጠቡም? እስኪ በኮሜንት ስም ንገረኝ ወንድሜ። ስም ማን ነው? እንተዋወቅ ወንድሜ። ስም ማን ነው? የምታወቂው ስም ይፈልግሽ? እንተዋወቅ ወንድሜ። ስም ማን ነው? አታነቢም? እንተዋወቅ ወንድሜ። ምን አልከኝ? ማንበባቺ ቡቻ ይላል እኮ ወንድሜ። ስም ማን ነው እያልኩ ነው። ቡቻ ይላል እኮ። እንተዋወቅ እያልኩ ነው ወንድሜ። እንተዋወቅ። ስም ማን ነው ወንድሜ? ስም የት ነው የምትኖረው ወንድሜ? ከየት ነው? ሞጆ 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 ከየት ነው? ከየት ነው ወንድሜ? ከየት ነው እየነገርኩሽ? ለምን አንበባቺ ምን ብለህ ነው የነገርከኝ? ቡቻ ስምን ነግረኸኝ ነበር? እሺ የምታወቂው ስም ልንገርሽ? አዎ ንገረኝ ወንድሜ። ቡቻ ስምን ንገረኝ ወንድሜ። ቡቻ ይላል እኮ። አረ ቡቻ ይላል እኮ ወንድሜ። ስምን ሴትዮ ልታሳብደን ነው እንደ መጣችው?
Okay, where you living? I'm in America. I'm in Maryland, remember? Which state name? What state? Maryland. Eh? Remember, I'm in Maryland. We talked about this. Speak English professional. Say which name state? Maryland. Maryland. Yes. Say Maryland. Maryland. This is English Africa. Okay? Don't Maryland. You speak trap every day. What? Maryland. Say Maryland. Maryland is another name. Land, another name. Mary plus land is Mary land. Maryland. Okay? Maryland. Yes, this is Trump English and the African English mix is step by step. It's nice English. አዮባ ወይ አረ ዛሬ የገጠመኝ ነገር ልንገርህ። ምንድን ነው? የኑሮ መወደዱ ዛሬ ገና አረጋገጥኩኝ ነው የምልህ። እንዴት? አንድ ምሳ እየበላሁ አንድ ጎንደሬ ጓደኛ ነበረኝ ማለት ነው። እሺ እሱ መጣ። ሲመጣ ና እንብላ ስለው የፈጠነ አልጎረሰም። ደርደሩን ቀረ ማለት ነው። አረ ተወይ እባክህ። ፔናልቲ መታ ሲባል አሁን መታው እንዳላለ ገርሞኝ ልሞት ነው ዛሬ። በቃ የምርም ተወዷል። እና ድሮ ፍቅረኛሽ ደውላል አንዳንዴ ለምን ብታይ ማለት ነው ተደባዳቢ ተረጋጋ እንጂ ፍቅር ምን ሆነ ነው? ኧረ ምን እንደዚህ ማተው እንደ ኧረ አልፈራም በጣም ሰላም ምንድነው? ተረጋጋ እንጂ አጨናነቀኝ እኮ እኔንም። በቃ እኔና አንቺ ካሁን በኋላ አስፋልት ላይ ብቻ ነው የምንገናኘው። ኧረ አይ ዝም ብዬ ወይንም አይነካ ምን ያለው አትፍራ። ፖሊስ ጣባ ጋር ያለው ካፌ ብቻ እዛ ነው የምንገናኘው። ኧረ እኔ ተጨናነቅኩ። እንሂድ ነይ። አዎ እኔ የምለው ወይ እንደው መቼ ነው እርሶ ሰርግ ደግሰው ድል አድርገው ልጆት የሚያምድሩት? አሁን ነው አሁን የተነሳው ሀሳብ በጣም ልክ ሀሳብ ነው። በቃ እርሶ ለቅሶ አይቀሩት ሰርግ አይቀሩት ዝም ብለው እየዞሩ በልተው እርሶ ጋር አይደግሱ ደግሱ እንጂ። አረ ደግሳለሁ ደግስ እድረዋለሁ በደንብ አድርጌ ደግሼ ነው የምድረው ልጄ። ትበላለህ ድንጋይ ትበላለህ። እኔ የኔ ሀብት ቁጭ ብለህ ወንበር ላይ ልትበላ ምናምን። አይ ምንም እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ። መቼ ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ ሲለኮስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣው። አታስደንግጠኛ እንዴ! ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች፣ አባቴ በገጀራ፣ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩት። ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው። ገበሩን ሽፎን ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪሞት ሰጥሻለሁ። ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ። እኔም ሱፍ ማሰፋት እፈልጋለሁ። ችግር የለውም ቆንጆ ሱፍ እሰራልሃለሁ። ቢረበ እንኳን ፈትፍታ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን ሰጥህና ጣል ታረግበታለህ። ለካኛ ታዲያ ሳትለካኝ ነው እንዴ ብታውቅ? አይ የኔ አንተን ካዩ ይበቃል። ላንቺ ራሱ መሰፋልሽ ቀሚስ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ። እሺ መጥቶ እኔ ላንቺ መሰፋልሽ ቀሚስ ማለት ነው። በመርፌ ባልሰፋው በጣም ነበር ደስ የሚለኝ። እንዴ ለምን እንዴ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመጣሽስ? ተጫዋች ነው። ምን ላድርግ ብለሽ ነው? እኔ ይገርምሻል በዚህ ሜትራውን ከዚህ በኋላ ሌላ ሰው አልነካም። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺ ነቅቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማለት ጥልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ። እንደው ምን አሰብኩ መሰለሽ ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪ በጣም እኔ ደስ ይለኛል። 09 እንደ ፍቅር እሺ 09 ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ። ማን ነው እሰፋዋለሁ።
ሚስት ሜካፕ ትቀባለች? አትቀባም። እኔ ሚስት ኧረ በእግዚአብሔር አንተ ሚስት ሜካፕ አትቀባም። እናሲዝሽ እናሲዝ ይቅርብናል። እጠባት እኔ ፍቅረኔ ሜካፕ እጠባት God have mercy ሜካፕ ሚስት ሜካፕ ትቀባል? የምን ሜካፕ ነው የምትቀባ? እኔ ነኝ አንተንም የምታውቃት? ይኸው ሚስቴ ሜካፕ አትቀባም። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ እኔ ነገር ሉል አንተ ደግሞ ማካ ወይ ሳንቾ እኔ ምን የቁቡን ብሬት አድርገው አቤት አስቀምጨው። እንዴት ሰፈሩን እያወቀው ሌባ ገብቶ ቢዘርፍስ? አይዘርፍ። እንዴት ቁልፉን ይዤዋለሁ። ሳንቺ አቆልፈበት እንዴ? አላወቃቸውም። ቁልፉን እንደዚህ ስብር አድርገው ገብተው ቢዘርፉስ? አይሰብሩትም። እንዴት ሳንቾ ይኸው ጋኑን ይዤዋለሁ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረ አመቻችተህ ሳጥን አንተ አዘጋጅ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ። አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያል ካንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መጥፋት። አንተ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ እንደሚለው ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? ደባልቄ ትላንትና ሰይጣን ገላናል። ወርቅ አላገኘም። ኧረ ገደዬ ነበር መግደልስ አላገኘውም። እባክህ ለምን አላገኘህ? ተው ሳላውቅ ድሃውን ሰይጣን ገድዬው